ኢትዮጵያ የፊታችን ሰኞ የምታካሂደውን ሀገራዊ ምርጫን ጨምሮ በተያዘው የፈረንጆቹ 2026 ከ30 በላይ የዓለም ሀገራት ምርጫ እንደሚያካሂዱ ይጠበቃል። ባለፉት 5 ወራትም ከ20 በላይ ሀገራት ጠቅላላ ሀገራዊ ምርጫ፣ ፕሬዝዳንታዊ ምርጫና የክልል መንግስታት ምርጫን አካሂደዋል። ሪፖርተራችን ሊያ ክብሮም ምርጫ ያከናወኑና ለማከናወን በዝግጅት ላይ ያሉ ሀገራትን በተመለከተ ተከታዩን ዘገባ አዘጋጅታለች። We are confident but not arrogant. በተያዘው የፈረንጆቹ 2026 ኢትዮጵያን ጨምሮ ከ50 በላይ የዓለም ሀገራት ምርጫ ለማካሄድ እቅድ የያዙ ዓመቱ ከተጀመረበት የመጀመሪያው ወር አንስቶ ጥቂት የማይባሉ ሀገራት ምርጫ አካሂደዋል። እነዚህ ምርጫዎች በዓለም ዙሪያ ከ1.5 ቢሊዮን በላይ ሰዎችን የሚወክሉ መሆናቸውን መረጃዎች የሚጠቁሙ ሲሆን ዓመቱ ለምርጫ ትልቅ ትኩረት የተሰጠበት መሆኑም ነው የሚነሳው። ጠንካራ የዲሞክራሲ ስርዓት ካላቸው ሀገራት ጀምሮ የፖለቲካ ስርዓታቸው ጥያቄ የሚነሳበት ሀገራት ድረስ ብሎም ከፍተኛ ውጥረት የሚስተዋልባቸው ሀገራት ጭምር ምርጫን ለማድረግ መዘጋጀታቸውም ነው የተነገረው። ሀገራቱ የሚያደርጉት ምርጫ ጠቅላላ ሀገራዊ ምርጫ፣ ፕሬዝዳንታዊ ምርጫ፣ የፓርላማ ወይም የህግ አውጪ አካል ምርጫ፣ የመካከለኛ ዘመን ምርጫ፣ ህዝበ ውሳኔ ወይም ሪፍረንደምና የክልል መንግስታት ምርጫን የሚያካትት ነው። እስካሁን ባለው ወደ 20 የሚደርሱ ሀገራት ምርጫቸውን ያከናወኑ ሲሆን በተቀሩት ወራት እስከ 30 የሚደርሱ ሀገራት ምርጫን ያከናውናሉ ተብሎ ይጠበቃል። ምርጫቸውን ካከናወኑ ሀገራት ደግሞ ባንግላዴሽ፣ ሃንጋሪ፣ ባርባዶስ፣ ህንድ፣ ኡጋንዳ፣ ጅቡቲና ቤኒን ይገኙበታል። Jó estét kívánok mindenkinek! Kedves barátaim, a választási eredmény... አፍሪካ ሴንተር ፎር ስትራቴጂክ ስተዲስ የተባለ የምርምር ተቋም ባጋራው መረጃ ደግሞ በ2026 ምርጫ የሚያካሂዱ 11 የአፍሪካ ሀገራት መኖራቸውን ገልጿል። ከእነዚህ ውስጥ ግማሽ ያህሉ ከፍተኛ ፉክክር የሚታይባቸው ሲሆን የቀሪዎቹ ውጤት ግን አስቀድሞ ሊገመት የሚችል መሆኑን ነው ያስነበበው። ከእነዚህ 11 ሀገራት መካከል አራቱ ማለትም ኡጋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ጅቡቲና ደቡብ ሱዳን ፕሬዝዳንቶቻቸው ቢያንስ ለ15 ዓመታት በስልጣን ላይ መቆየታቸውን ያስነበበው ተቋሙ እነዚህ አራቱ ረጅም የስልጣን ዘመን የታየባቸው ሀገራት ባለፉት ዓመት የስልጣን ዘመን ገደብ ደንቦችን ወደ ጎን በመተዋቸው ሀገራቱ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውሶችን ማስተናገዳቸውን ጠቁሟል። ከነዚህ ሀገራት መካከል ጅቡቲ፣ ኡጋንዳና ዲሞክራቲክ ሪፐብሊክ ኮንጎ ምርጫውን ያካሄዱ ሲሆን እንደተገመተው በሀገራቱ ምርጫው የተቀዛቀዘና ሀገራቱን ለዓመታት ሲመሩ የቆዩት መሪዎች በድጋሚ በትረ ስልጣናቸውን መቆጣጠር የቻሉበት መሆኑም ነው የተጠቆመው። ተቋሙ በሀገሪቱ በህዝብ ብዛት ሁለተኛ ደረጃ ላይ የምትገኘው ኢትዮጵያ የፊታችን ሰኞ የምታካሂደውን ምርጫ አስመልክቶ መረጃዎችንም አስቀምጧል። ምንም እንኳን በሀገሪቱ አንዳንድ አካባቢዎች በሚስተዋሉ የጸጥታና ሌሎች ምክንያቶች የተነሳ ምርጫ የማይከናወንባቸው አካባቢዎች ቢኖሩም ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት ምርጫውን ለማካሄድ ቅድመ ዝግጅቶች መጠናቀቁን ጠቅሷል። ሀገሪቱ ከፍተኛ ፉክክር ያለባቸው ምርጫዎች በማካሄድ ረገድ ያላት ልምድ ውስን መሆኑን የገለጸው የምርምር ተቋሙ ሀገሪቱ የሚታዩ የፖለቲካ ውጥረቶችን አጣጥማ በመሄድ ግን ከሌሎች የአፍሪካ ሀገራት ጋር ስትነጻጸር ምርጫ ለማከናወን ጥሩ አቅም እንዳላት ማሳያ ነው ብሏል። በኢትዮጵያ ሊካሄድ ጥቂት ቀናት ብቻ የቀሩት ሀገራዊ ምርጫም የብዙዎችን ትኩረት እየሳበ የሚገኝ ሲሆን ምርጫ ቦርድ የመራጮች ምዝገባን ከጀመረበት የካቲት 28 ቀን ጀምሮ ባለፉት የዝግጅት ቀናት የፓርቲዎች የክርክር መድረክን በማዘጋጀትና ለምርጫው የሚያስፈልጉ ግብዓቶችን በማሰናዳት መቆየቱን ጠቅሶ የቁሳቁስ ማጓጓዝ ስራ ማካሄዱንም ተናግሯል። የመራጮችን ቁሳቁስ በምርጫ ጣቢያ አድርሶ ምርጫ ጣቢያ ከፍቶ መራጮችን ለመመዝገብ እጅግ ብዙ መንገዶችን ሄደናል። ኢትዮጵያን ተከትሎ ዛምቢያ፣ ሞሮኮ፣ ስሎቫኒያና አሜሪካን ጨምሮ ሌሎች ሀገራት ከጠቅላላ ምርጫ እስከ ሚድ ተርም እንዲሁም ሌሎች ምርጫዎችን የሚያከናውኑ ሀገራት ናቸው። በተያያዘው ዓመት ምርጫ ካከናወኑ ሀገራት መካከል የምትገኘው ሃንጋሪ ያደረገችው ምርጫ በዓለም አቀፍ ደረጃ መነጋገሪያ ሆኖ ሰንብቷል። ኤፕሪል 12 ቀን 2026 በተካሄደው ምርጫ 16 ዓመታትን በስልጣን ላይ የቆዩት ጠቅላይ ሚኒስትር ቪክቶር ኦርባን በጠቅላይ ሚኒስትር ፒተር ማጊያር መቀየራቸው ዓለምን አስደምሟል። በዓመቱ በአውሮፓ ፖለቲካ ውስጥም ከተመዘገቡት
ትልልቅና ያልተጠበቁ አስገራሚ ድሎች አንዱ መሆኑም ነው የተሰማው። ሌላው በአሜሪካ በመጪው ኖቬምበር የሚካሄደው የመካከለኛ ዘመን ወይም ሚድተርም ምርጫ በሪፐብሊካኑ መሪነት የታዩ የንግድ ጦርነቶችን፣ በርካታ የሰላም ስምምነት ጉዳዮችን፣ በቬንዙዌላ ላይ የተሰነዘሩ ጥቃቶችን እንዲሁም የተቀያየሩ ጥምረቶችን ከግምት ውስጥ ያስገባ ሊሆን እንደሚችል ተጠቁሟል። ዓለም በጦርነት ብሎም በኢኮኖሚያዊ ጫናዎች እየተናወጠች ባለችበት ሰዓት በተለያዩ የዓለም ሀገራት የሚከናወኑ ምርጫዎች የተፈጠሩ ጫናዎችን ይበልጥ ሊያከሯቸው ወይም ሊያስታግሷቸው እንደሚችሉ ነው የፖለቲካ ተንታኞች የሚገልጹት። አፍሪካ ሴንተር ፎር ስትራቴጂክ ስተዲስ የተሰኘው የምርምር ተቋምም ተመርጦ ስልጣን የሚይዝ ማንኛውም ፓርቲ ወይም ግለሰብ አፍሪካን ከእርስ በርስ ጦርነት በማውጣት የወጣቶች አቅም ላይ ትኩረት ተደርጎ ሊሰራ እንደሚገባ ነው ምክረ ሀሳቡን ያሰፈረው።